ምን ልትገዛ ነው እዚያ ቆራል የምትለው ለመደብኝ ቅድም ኦፍ አልኩ ለመደብኝ ቅድም ኦፍ አልኩ ያ ጭንቀቱ እኮ ነው የሚሰሩበትን ብረት ልትወስድ ነው እሺ ኦፍ አልኩ ቅድም አይደል እላው ቤቱ ያይኛው የትኛው ይሄ እዚህ ጋር እና ግቢ በቃ አንድ ሁለት ሶስት አንደኛ ቦስ አንደኛ ብቻ ነው ቦስ ብቻ ነው አንደኛ ጎበዝ ጀግና ትችላለህ ቦስ ትችላለህ አንደኛ ብቻ ጀግና አንደኛ 700 አንደኛ ትችላለህ ቦስ ሄሎ በደንብ አረጋግጥ ሞላ ብቻ ልትወይ ነው ፋራስ እኮ ያደርሳል እንጂ አይዋጋም እኔ ደግሞ አልዋጋ ጻጉርም የለኝ ቀንድም የለኝ እኮ አልዋጋ ግቢ እኔ ብዙ ስራ አለብኝ አይታውቅ የለ አይዞህ ገባሽ ቢያንስ ፈረሱን ባቱን ሰረገላት አይዞህ ገባ አይዞህ ሰላም ያገናኛል ቻልተመለስ ሞላ አይዞህ በእንባ ተለያየን እንግዲህ አይዞህ ሞላ ኧረ አይዞህ ችግር አይዞህ ውይ ጉድሽን አላ እስቲ ሙዙን አምጣ ምንድን ነው የምትሰራው የወደቀውን አንሳ ምን አባ ነው የምታጨለው? አረ ምንም መሻጨለው ልገባ እኮ ነው ምን ፈልገን የመጣው? እንትን የቤቱ ቦስ አንተ ነህ አይደለሁም ግን ጉዳይን ከተናገርክ በኋላ ነው እሱ ማገናኝ አው የሆነ ጉዳይ ነበርኝ ግን ቦሱን ነው ማግኘት ምን አይነት ጉዳይ? እሱን ገብቼ ለሱ ልንገር ግድ የለ ይኸውልህ ሌላ ፋውል አስባለሁ ብትል ግን አንገትህን ነው የምቆርጥልሽ ተው እንጂ ፋሲካ ደርሶ ዶሮ አጣን አለን ከከኔ አትወስድም ቢያንስ ማምረቻ አለ ዶሮ ለማንኛውም ሰርካር ይባላል እዛ ጋር አለ ሰርካር አው ሰርካር ሙስጣላ ደግሞ ምንድነው በር ላይ የምጫጩ ሲልና ቼክ አድርግ አንፈልገን ምን እያወራችሁ ነው ምንድነው ናገው ልግባ ግባ ይሻላል አሁን አግባ እዚህ ጠብቀኝ ማለት እንዳይንቀሳቀስ ጠብቀሽ ዳኒ ዳና ታለች ማንስ ባለ ጉዳይ ነው አንተ ፈልጎ ባለ ጉዳይ አይደል ሂድ እዚህ ጋር ምን አባ ጉድ ብድግ ያደርጋል አርፈሽ በዚህ ሰዓት መቼ ማለት ነው ሽንኩርት ለኔ
እያሳሳክ ምን ነበር ጉዳይ? አይ ምንም ጉዳይ የለኝም። ምንም የለኝም። ና ተከተለኝ። እና ወንበር አምጣልኝ። Living life, every day, late at night, not okay. All I want, and I pray, all I need are some better days. Fuck me, I'm looking in the mirror, so foggy, but I've never seen clearer. I don't really think anyone can save me, and honestly I'm not really sure I want saving. I like to be my own worst enemy. There's no risk if you don't try at anything, so I'ma just keep buying everything. See you in the next life, hope to be a better me. I don't think that my head's on straight. አየሁ አይደል ወደ ጥልቁ ነው ወደ ፈጣሪ ወደ ሰማይ ያለሱ ምንም ይቻል እውነት ጥልቁ ውስጥ ነው ያሉት ደመና ውስጥ ነው አይ ፈጣሪ ለማንኛውም ኪሎ ትባላለች ቅረኛ አይደለም ምንድነው ምንድነው ጉዳይ አንድ ሴት ማለት አንድ ሰው እየፈለኩ ምን አይነት ሰው ሰውየውን እንኳን አላውቀው ኧረ ማታቆም ሰው ፍለጋን የመጣው ማን ይላክ ማንም ጌታዬ ማን ይልከኛል ለኔ ምስኪን ዳ ማን ይላክ የማታቆም ሰው ፍለጋ ሰርካል ድርጅት ድረስ ስትመጣ ለኔ ስሜት የሚሰጠኝ ይመስላል አረ እንደዛ አይደለም እንደዛ እኮ አይደለም ምፈልገው ማስወኳል እኮ ማን ነው ኒንጃ የምን ኒንጃ ምን አይነት ትህትና ነው ወይኔ መጣም ከዚህ ግዙፍ ሰውነት ትህትና ወጣ ኧረ ሰንካር ትለያለ ይኸውልህ አንድ ኒንጃ የሚባል አለ ይኸው ማስክ እየለበሰ ጓደኛችንን አሰቃየው እሱን ፍለጋ ነው የመጣሁት እርግጠኛ ነህ አዎ እርግጠኛ ነኝ ማኑ ስም አሻንቲ ይባላል ኦ አምላኬ አሻንቲኛ ሰውና ሆሜራ ተመስገን ሰርካርዬ ወንድም የእናቴ ልጅ አንተ ነህ ለካ አገኘው ደሞ እኮ ሰርካር የሚለውን ስም ስሰማ እንዴት ደስ እንዳለኝ ተመስገን ላይነ ስጋ ተገናኘን እስቲ ስለ ሰውየው ዋንነት በዝርዝር አሰደኝ እንዴ አንተ ጠይቀኝ ሆሜራ ተመስገን የኔም ለሰው ጠይቀኝ ባዳ ወይኔ እና ይቺ ልጅ ማለት ኒንጃው አለባበሱ እንደዚህ ነው ጥቁር ለብሶ ማክሱን አርቆ ወይኔ መሲ ሰሚ ያስደነገጥሽኝ እኮ በጠራሽ አልሰማልሽኝ እኮ ቆየሽ እንዴ ከመጣሽ አዎ ቆየሁ እንደዚህ ባሳምስ ያልሽው ግን ምን ተገኝቶ ነው ማን ሰዓት ነው የመጣሽው እና ለማለት አሁንማ አንዴ ከደስታ ዓለም ያስወጣሽኝ የደስታ ዓለም አጓጓሽኝ እስኪ ንገሪኝ ያሳለፍኩትን ደስ የምትል ቅጽበት በሐሳቤ እየደገምኩት ነበር
አውቀሽ ነው ምኑ የምታጓጉኝ የማትነግሪኝ ነው እስቲ ሰብሊ ቆይ ምን እንደዚህ ሊያስደስተኝ ይችላል ገምች እስኪ የናታን ጉዳይ ነው ምን አዲስ ነገር አለ ብታይ ማለት ነው ደብሮ ተቀምጦ አገኘሁትና ድብርት እንዲጠፋ አንድ ጫውታ አላጫውታ አልኩት እሺ ይኸውልሽ በመጀመሪያ እሱ ተሸነፈና ጉንጬን ሳመኝ ከዛ በኋላ እኔ ተሸነፍኩና ጉንጩን ልሰማው ስል ልትስሚ ስትይ ከዛ በኋላ እንደዚህ እየተቀራረበ ሰብሊ ልቤ እንዴት እንደመታ አልገባሽም እኔ አላምንም የምርሽ ነው ሰብሊ ሙቼ የምሬን ነው ወይኔ እንዴት ደስ የሚል አጋጣሚ ነው በእናትሽ በጣም አሰብኩት በዛ ሰዓት ምን ሊሰማሽ እንደሚችል ጥያቄ ያለው እንዴ ቆይ እሱ ግን ምን አለሽ የሆነ ስሜት የፈጠርኩበት ይመስለኛል ያ የውሸት ፍቅረኛ አይዲያ ሳይሰራልኝ አይቀርም በደንብ ቀጥዩ እሺ ፈጣሪ ፍላጎትሽን ያሳካልሽ አስበሽዋል ሰብሊ እሱ የኔ ከሆነ ዓለም ላይ እንደኔ አይነት ደስተኛ ሴት ያለ አይመስለኝም አስበሽዋል ከቤስት ፍሬንድነት ወደ ፍቅረኝነት እድለኝነት ነው አንቺ ወይ እናፈቀኝ ጄሪዬ ደህና ነሽ? ደህና ነኝ። እኔ የምልሽ የሰማሁት ነገር እውነት ነው እንዴ? ምን ሰማሽ? ዳግም እንደመጣ። መምጣቱንማ መጥቷል፣ ግን ባይመጣ ይሻል ነበር ባክሽ። እንዴ ለምን? አንቺ የምታውቂው ዳግም አይደለም የመጣው። አልገባኝም ጄሪ። እኔም አልገባኝም። ጄሪ ንገሪኝ፣ ግራ እያጋባሽኝ ነው። ምን እንደሆነ አላውቅም፣ ግን አያቴ ወደ ቀድሞ ማንነት መመለስ አለብህ ብሎ ምክር መክሮኛል ብሎ ነው ሁሉም ሰው ላይ እየተቀየረ ያለው። የምርሽን ነው? አዎ የምሬን ነው። እና እኔም ላይ ተቀይሯል? እሱ እኔ በምን አውቃለሁ? እሺ ምክንያቱ ምንድነው? የኔ እናት ይሄንን ጥያቄ መጠየቅ ያለብሽ ትክክለኛውን ሰው ነው። ትክክለኛው ሰው ደግሞ እኔ ሳልሆን ዳግም ነው። ወይኔ ጉዴ! ሻው ምንድነው ማደርገው? እንግዲህ እንደነገርኩ ነው እኛ ጋር እንደዚህ አይነት ስራ የሚሰራ ሰው የለም። በቃ ጓደኛዬ ማተው ግራባኝ ምንድነው ሰከረ? ምን እያደረክ ነው? ያንተ እጅ መስሎኝ እኮ ነው። ሁለተኛ እንደዚህ እንዳታረግ። እሺ፣ በፍጹም ወደ ቦታ በፍጹም ሰርካት ቁጭ በሉ። አሻንቴኛ ሰው ነው። አዎ የሱ ሰው ነው። ተመስገን። ለማንኛውም ልረዳ ባለመቻሌ በጣም አዝናለሁ። አሁን ራሱ የረዳውክ ስምህ አሻንቲ ስለሆነ ነው። እንዴ እኔም እኮ በጣም ፈርቼ ነበር። ምን ሆናለሁ አልኩኝ፣ ግን አንተን አገኘው። ተመስገን። ስምህ ራሱ ሰርካር እንደሆነ ስሰማ በጣም ደስ አለኝ። ምናልባት የምትለውን ስራ የሚሰሩ ሰዎች ካገኘው እነግርሃለሁ። እሺ ሰርካር፣ አመሰግናለሁ። እሺ በል ፈጣሪ። ሂዱ ይሄን ጎረምሳ ሸኙ። እንዴ በፍጹም ሰርካርዬ፣ የምን መሸኘት አመጣብኝ? አብረን ነው መሄድ የምንችለው ራሱ። ከኔ ጋር አሁን ከሷ ጋር ብለኝ ያው የአሰራራችን ነው። ከስተመር ሲመጣ እንደዚህ ተንከባክበን ነው የምናደርሰው። ነው ጥሩ ከስተመር አያያዝ ነው። እባክህ ሸኝ። እባክህ እኔ አቤት ከስተመር አያያዝ፣ አቤት እንክብካቤ። ምን አይነት ካፌ ማነው? ምን አይነት ቦታ ነው? አቤት ትህትና። እሺ ይሁና ሰርካሪ፣ መተናነጣችሁ ሁሉ ጊዜ ልምጣ፣ ሁሉ ጊዜ እንዲሻኛ አዘጋጅልኝ። ችግር የለም አባ። ቶሎ ሸኝተሽ ነኝ። እሺ ማነህ? ጎቤው። አቤት ሰርካር። ነው ልጅ አቤት ሰርካር። ጎቤውን ያልኩት እናንተ ወደ ኋላ። እኔ ብለህ ጎቤው። ሙዚስ ሙዙ ይሄን ሁሉ ነው በልቼው ነው። በልሽ አንድ ላጥል።
እንካ እና ልብሴ ልቀይር። ምን ሄድበት ቦታ አለ? ተኛው በር ጠብቅ። አንተ ደግሞ ከኛ ጋር ልብስ ቀይር። ሸኘሽኝ በቃ ደስ ሲል ብዙ ጊዜ ሁሌ ስቄ እመለሳለሁ እንደዚህ። ወይ ሂዱ አንድ ነገር ብቻ ስስታም እኮ ነሽ። ከዛ በፊት ግን እዚህ ጋር ይመቻል። ቆንጆ እንደምትገኝ ታውቃለህ? ማኒ ተይኝ፣ መቼም ግንቡን አይደለም ተመሳስልብሽ ነው። ልክ እንዳየሁ ልብ ቅልጥ ያለ እኔ ልቅለጥ። እኔ አቀለጥኩኝ ሰው ሆኜ ሲሆን ብገባ አላቀልጥም። እሳቱን ቦግ ቦግ የሚለውን እሳቱን ቦላ አላቀልጥም። ከዚህ ቤት ደስ ይለኛል። የሰንካር እኮ ፍቅረኛ ነሽ። ፍቅረኛ የሆንኩት ወድጄ ይመስልሃል? እና አስገድዶሽ ነው? ለብር ብዬ ነው። እንበለዋለን። ግን ግድ የለሽም፣ መሄድ አለብኝ። ቆይ ከዛ በፊት ምቀር ነገር አለ። ምን ልታረጊ? ወይ ጊዱ ግን በቃን፣ ይበቃናል። እዚህ ላይ ይበቃን ያርመልክ። ተይ በቃ ሰርካር ቢመጣስ ቢደርስ። አሁን ስፖርት የሚሰሩበት ሰዓት ስለሆነ አይደለም። እሺ ደግሞ እንደገና ናቱ ቢስ ነው አለልሽ አባቴ። ምንድን ነው የጨነቅ ትመስላለህ? ኧረ ምንም ሰላም ነው። እሺ ከቃጀል ጋር ሰላም ናችሁ? ትንሽ ደብሯት። በምን ምክንያት? ከመሲ ጋር ያለን ግንኙነት ምንም አልጣማትም። ቆይ መሲ እናንተ ቤስት ፍሬንድ እንደሆናችሁ ታውቂ የለ እንዴ? እሱማ ታውቃለች። ያው ታውቂ የለ ሴቶች በጣም ውስብስብ ናቸው። በቃ ግራ ያጋባሉ። መሲ ሚስጥረኛውን አባህለች አይደል? ቆይላ ከልብ ጓደኛ ምን ትደብቃለህ? እኔ እንጃ፣ ግን ብዙ መደብቃት ነገር አይኖርም። እሺ ስለ ፍቅረኛ ክስ? እሱማ እንዴት እደብቃለሁ? ብጣላ ወየውን ነገር ቢፈጠር እኮ የጂ ጓደኛዬ ነው ማማከረው። አየህ ጓደኝነት እንደዚህ ነው። መሲ ግን እኔን እየራቀችኝ ነው። አይ እንደዛ እንኳን አታስብ። እኔ እኮ መደብቃት ነገር የለም። እስካሁን የምታወራው ልጅ አታውቀውም? አልነገረችኝ፣ ድብቅ ሆናለች። ምናልባት እርግጠኛ ሳትሆን ማስተዋወቅ አልፈለገች ይሆናል። እኔ ግን አልተዋጠልኝ። በጣም እኮ ነው እያወራችሁ ያለችው። እንዳልከው ነው። ሴቶች በጣም ውስብስብ ፍጥረቶች ናቸው። ምን እያሰቡ እንዳለ ማወቅ በጣም ከባድ ነገር ነው። በጣም እያስደበረችኝ ነው። በጣም አይዞህ ናቱ፣ ጊዜ ይፈጃል እንጂ ሁሉም ነገር መታወቁ አይቀርም። አይ ናታን፣ ልብ ካጀርጋ ያለ ይመስልካል እንጂ መሲ ጋር ነው ያለው። ይሄ ጓደኝነታችሁ ውስጥ ያለውን ፍቅር ሳይጋረድብህ አይቀርም። ወይኔ ጉዴ! ቆይ አሁን እጂ ግን ምንድነው ምለው? ወይኔ በማማሞት እንዴ! ቆይ እቺ ልጅ ወደ እኔ ነው እንደምትመጣው? ቆይ ሻው ምንድነው ምላት? ዳጊ ቆፍጠን ዳጊ።
ደህና ነህ? ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። አያት ደህና ናቸው? ደህና ነው። እንዴት ነው? አንቺስ የመከርኩሽን ተገበርሽ? የቱን ምክር? ያ ካሊብ ምናምን የሚባሉ ልጅ ነው። እሱ ልጅ ተውዬሽ ነበር መሰለኝ። አዎ ትቼዋለሁ። አየሽ፣ ጎበዝ ልጅ። እኔ እኮ እንደዚህ የምልሽ ላንቺ አስቤ ገብቶኛል። ረዱ እንዴት እንደምነግርሽ አላውቅም፣ ግን አሁን ከልብሽ እንድትሰሚ እንፈልጋለሁ። ምንድነው? ምንድነው? ከዚህ በኋላ ፍቅር ምናምን የሚባል ነገር መስማት አልፈልግም። ለምን? ምክንያቱም አላማ አለኝ። እንደገና ደግሞ እኔ የ12ኛ ክፍል ተማሪ ነኝ። ስለዚህ አላማዬን ነው ማሳካት የምፈልገው። ግን እኮ ረዱ በድጋሚ እንዴት እንደምልሽ አላውቅም፣ ግን መሄድ አለብኝ። ቆይ እኔ ምን አድርጌው ነው እንደዚህ ተቀያየረብኝ? ከምወድሽ በላይ ልውደድሽ ጨምሬ አልበቃ ብሎኛል ባልወድሽም እኔ። አንተ አይደለም ጥፋተኛው፣ ተሳሳተ። አንተ ዘፋኝ አንተ አይደለም። ይሄን ዘፈን ግን ስዘፍን ትርትሬ ላይ ነው፣ አይኔ ላይ ነው። እኔ ራሱ ፒያሪ አይኔ ላይ ነው ያደረግነው ሁሉ አይኔ ላይ ነው። ወይኔ አቤት የኔ ድብልብል እንደው ሙንደስ ስትል ራሱ እኮ እንዴት ደስ እንደሚለኝ አታዩ። እንደዚህ እኮ አሻንቲ አለ። አዎ አሻንቲ ናቸው። አብረችኝ ልጅ ማለት አንተ ንክስክስ ፒያሬ እያለች እቺ ጸዴ ነች ትላለህ? አሃ ለካ ፒያሬ ያለኝ አንተም እኮ ፍቅረኛ አለ። እኔ ብቻ ነኝ እንዴ ፍቅረኛ ያለኝ? እንዴ ቆይ እስኪ ተናገር፣ ማን ነው ፍቅረኛ? ብቻ እዚህ በዚሁ ልሸመጥጥ እንዳይሆን ሁሉም ሰው ሄለን ይላታል። አንተ ደግሞ ትርትር የምትላት ቆንጅዬ ፍቅረኛ ነች። አሃ ለካ እኔ ትርትራለች። እሷን ስናይ እኮ እኔም ትርትሬን አንተም ፒያራችን ተሳኔ። አንተ ላይ ያሳሳትከኝ ሲጀምር ይሁንክ ጉጥግር ይሁንክ አመዳ። አንቺ ግን እንዴት እንደዚህ ታደርጊያለሽ? ምን አደረግን? በል ምን አደረግን? አንቺ ራስሽ እኮ ነሽ መተሽ የሳምሽኝ። እና ስስምኝ የለ ምን ላድርግ ኪዱዬ፣ ሙቀት ውስጥ ገባ ወድጄ ነው። ስለዚህ ሳምሽን ሳይሆን ተሳሳምን ነው የሚባለው። አንቺ ግን ምን አይነት ሰው ነሽ? ዛሬ ያወቅሽውን ሰው ነው እንደዚህ የምትሆኝለት? አባቴነት ልክ እንዳየው ነው ልቤ ፍስስ ያለልኝ እንጂ አሁን ከዚህ ሂጂልኝ። ያማል እንዴ? ወዴት ነው የምሄደው? አላቅም፣ ወደምትሄጂበት። አንድ ነገር ወቅ ሰርካል ሁለታችንም ካገኘ ቆዳችንን ነው የሚገፍልን። እንዴ እና ምንድነው ሐሳብሽ? እናማ ከዚህ በኋላ መለየት የለብንም። አንተም ለኔ እኔም ላንተ ነው ያለነው። ኧረ እባክሽ፣ ይኸውልሽ እኔ እኮ አሻንቲ ነኝ። እንኳን ላንቺ ለኔም የማልሆን ከንቱ ፍጥረት ነኝ። እሱን አላቅልህም። አሁን በቃ ወሰደኝ። የት? ቤትክ። አሁን ያለነው እኮ ቤቴ ነው። የት ነው ቤትክ? ጎዳና ነው ቤቴ። ዘፋኙ ምን እንዳል አልሰማሽም? ጎዳናው ነው ቤቴ። አረ ቀልድ መሆኑ ነው። ለምን እቀልዳለሁ? እንደውም ደባሎቼ ላሳይሽ። የጎዳና ደባሎች አሉኝ። ነይ ዘመዶቼ፣ ወገኖቼ። አቡሻ ወይ ትንሽ ቸኮልን መሰለኝ። እንዴት አንተም ትርትርን ባጠብስ እኔም ፒያሪን ባንጠብስ መሰለሽ ልጅ። ታዲያ ምን ያደርጋል? አሻንቲ በላት እንጂ አሻንቲ እኮ ከናዛሉና ካንን ዓለም ነች እኮ ሴት አያውቅም። ነገሩ ልክ ነህ። አቤት ላት አንተ ወራዳ
ፒያርስ ለካ ፒያርስ ጎዳና ቆሻሻ ቤት ናችሁ እነሱ ናቸው። እንዴት ናችሁ? አላችሁ? ምን አንደበታችሁ ተዘጋ? አያችኋታ? ነካ አያሻንቺ የተቀባችሁት ማች በጣም ነው ደስ የሚለው። የምን ማች? የከንፈር ከለር ቀይ ከለር አርጋኒ ልጅ ደግሞ በከንፈር መጣ። ትክክል አንቺ ተይ ይቅርብን ብዬሽ ነበረ እኮ። ይኸው ጉድ ሰራሽን። ከንፈር ያንሸላጥጣል። አንሸራተተሽ ይኸው እንዲመጣ እነሱ ስሜኝ የለ። ስለዚህ ተሳሳምን ነው የሚባለው። ሳምሽኝ እንጂ በደንብ አድርገሽ ሞጥሽኝ። አዝናለሁ አቡሻ። ግን አንተ እንደዚህ ይሄን የመሰለ ከንፈር መሳሳብ እንደዚህ አደባባይ ሲወራ ደስ ሲል በጣም እንጂ በጣም እኔ የምለው ግን አሻንቴ ይሄን የመሰለ ጉድ ከንፈር ግን እንዳስደግፈ ስትለጠልጥ ወንድሙ አባረው ነው አይደል? አይደለም። እና ማን አባረው ነው? ፍቅረኛዋ መግማማት የጨማለቅ አንተ እኔ ሶቅራጥስ እንደዚህ አይነት አስነዋሪ ነገር ከሰማሁ ቆይቻለሁ። እኔ ከእውቀቴ በላይ ነው። በጣም አንቺ ቆይ ፍቅረኛ እያለሽ ምንድነው መሳሳም ከሌላ ወንድ ጋር ያውም ከዚህ ወንድ ጋር? ሳዩ ማረከኝ ማ አሻንቲ ምን ያስቃል? አንተ እኮ ጥሩ ሰው እኮ ይሄ ግርፍ ፊት እንኳን ካማለለ ትልቅ ደረጃ እንደርሳለህ ማለት እንዴ። አሻንቲ ሸበላ ነው ከተባለ እኮ ስምንተኞች ይደርሳል ማለት ነው። የምጣ ቀን ደርሷል። ጥርብ ድንጋይ መሰለኝ ልጅ ነው። ከዚህ በኋላ ማይስዊትን እንዳትናገሩብኝ እሺ? እሺ የኔ ቆንጆ ለመሆኑ ማነሽ? ኪዱ ባላሽ ደረሳ እንዲህ ጥቁር ለብሳ ስታያት በቃ የለቅሶ ቤት ንፍሮ አረጋት ሊዘግን። ድሮም የዚህ ሰፈር ሰው ምቀኞች እኮ ናቸው። ምቀኞች እኮ ናቸው። ምን አለበት ከንፈሩ እንኳን ባይደርሰኝ ይሄን መሰለ እጅ ጓደኛ አይደለው? እኔ ቢደርሰኝ ምን ችግር ደረሰኝ። ለካ ደረሰኝ ነው እንጂ እና ኪዱዬ እንዴት ነው? ኬስ ነው? የማን ፍቅረኛ ነሽ? የድሮ የሰርካል ፍቅረኛ፣ ያሁን ግን ያሻንቺ ፍቅረኛ ነው። ሰርካ የትኛው ሰርካን? አዎ ሰርካል። ምን ተካብዳለህ እንዴ? እኮ ሰርካል የግድንግዶቹ ሰዎች ወስ አው ሚኪ የኒንጃው ማንነት አጣራለሁ ብዬ ስገባ ይሄው ሌላ የተጣራ ነገር ይዤ ወጣሁ። አሻንቲ አንተ አሁን ሰርካልና ታቆም። አሁንም አወቅኩት። ሸኝ እኮ ነው ሰርካል። ምን የመሰለች እንድሸኘኝ ነው ያደረገኝ። እንግዲህ ቁርጥ ነው። እኔ ወደፊት ዩኒቨርሲቲ ገብቼ ተምሬ ስራ የሚያዝ ኃላፊነት አለብኝ። ከዚህ በኋላ አላቅም አታቀኝም። ተው እንጂ አቡሽ፣ ጥሩ ልጅ አልነበርክ? ይሄማ ፌር አይደለም። የኔ ወንድም እዚች ላይ የፀሐይን ዘፈን ልልቀቅብካ። ምን የሚለው ነው? ጎመን በጤና ጎመን በጤና ጎመን በጤና ጤና 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 ተይናት፣ በነፃማ አይሆንም። የእይታ ሰዓትሽ አብቅቷል። በይ ሊድ አሻንቲ ደወለ። ማ ሰርካል። እና እኔ ምን አገባኝ? ላንሳው ምን አገባኝ አልኩሽ እኮ። ፍቅረኛ ማቾች ሆነን የለ እንዴ? ከማ ከኔ ጋር? አዎ ካንተ ጋር። ከመቼ ጀምሮ? ከሳምከኝ ሰዓት ጀምሮ ነው። ኦሜራ፣ አንቺ ልጅ ግን ጤነኛ ነሽ? የኔ አባት እንደሱ አትበል። ኦሜራ የኔ አባት እኮ አለችኝ ተብዬ እኮ አላቅም። ፈጣሪ የንስሐ ዕድሜ ደረሰ መሰለኝ። ኃጢአቴን ሰርቼ ልምጣ ወደ አንተ። ወይ ተሳቀቅኩልሽ። ጆኒ ቀስ በል አንተ፣ አትጩህ እንዴ! ካልበለዚያማ አልተረጋጋም።
ቀስ በል እሺ፣ ቀስ በል ልጅ አይደል እንዴ? ምን ሆነሃል አንተ? እያሳመምከኝ እኮ ነው። እንዴ ጆኒ ግን በጣም ትገርማለህ። እንዴት? እንዴ ራሴ ሰበርከኝን ራስ ታሸኛለህ እንዴ? ያው ለምዶብኝ እኔ ራሴ ያበላሸሁትን ነገር ራሴን የማስተካከል ሙሉ። ኧረ እባክህ እንዴ ሰቢ ደህና ነሽ? ሰብሊ ወይ ጓደኛሽ ምን ያህል አንቺ ዋጋ ትከፍላለች? ማድረግ ያለባትን ሁሉ። እኔ አንቺን የጉዳዮች ቢመስላት ዝም ትላለች? እንዴት ዝም ትላለች? ማድረግ ያለባትን ሁሉ ታደርጋለች እንጂ። አየሽ፣ ካሌብ ጓደኛዬ ነው። እኔ ለሱ ማድረገውን ነገር ነው እሱም ለኔ ያደረገው። በሰዓቱ ደግሞ እሱም ለኔ በማሰብ ነው ያንን ችግር የፈጠረው። ጆኒ ሊመታኝ ነበር እኮ። አንተ ራስህ እኮ እንደሱ አድርገህ አታውቅም። እሱም እኮ ጥፋቱን አምኖ እኮ ተረድቷል። ደግሞ ለኔ ጓደኛው ሲል ነው እንደዚህ ያደረገው። ይቅርታ አድርጊለት። ግን እኮ የሚባል ነገር የለም። ጥፋቱን አምኗል፣ ይቅርታ አድርጊለት። ደግሞ አንቺም እኮ በጥፊ መተሽዋል። እሱ ጥፋት እንደነበር አውቃለሁ። ይሄ ባሪሽን ደግሞ በደንብ ነው የምወድልሽ። አውቃለሁ። ካሌብ በእኔና አንቺ መሀል ምንም እንዲፈጠር አይፈልግም። ለዛ ነው። ገብቶኛል። ካሌብ ዝም አልኩ እኮ። ሰብለ ስላደረኩት ነገር ይቅርታ። በክፋት አስቤ ሳይሆን ለጓደኛዬ በመቆርቆር ነው። እሺ ችግር የለውም። ይቅር ብዬካለሁ። ይቅርታ ስላደረግሽልኝ አመሰግናለሁ። እንደዚህ ስትሆኑ ደስ የምትሉት ደግሞ ለጎዳው ልትክሰው ይገባል። ዛሬ ስፔሻል ነው ቦታ ወስዷል እንዴ? ምን አይነስ? የአንቺ ስፔሻል ቦታ ይለያል። እንደዛ ከሆነ እሺ በቃ እናንተ ተጫወቱ፣ እኔ ልሂድ። ትንሽ አልዘገየም እንዴ? ብነካ ብጠቅስ እኮ ጭራሽ አልሰማ አልከኝ እኮ። እንዴ ቆይ ደግሞ መቼ ነው የጠቀስከኝ? በውስጤ ነው። እና እኔ ኤክስሬ ነኝ? እስካሁን እዚህ ነህ እንዴ? አንተ ትቀልዳለህ። ያው ሄድኩልህ፣ ሰፋ ይበለ። እንዴ ልጁን እኮ አሳቀቅከው። አንቺን ለብቻዬ ለማግኘት ጓጉቼ እኮ ነው። የት ሄድባለሁ እኔ? ቢሆንም በእያንዳንዱ ሰከንድ ፈልግሻለሁ። አንተ ደግሞ ምን ነው ትንፋሽ ይነሻል? ከትንፋሽም በላይ ነሽ። በል እየሞቀኝ ነው። አንቺ ከኔ ጋር ስትሆኚ እኔ እንደምሞቀኝ ማለት ነው። አይ እንግዲህ አንተ ደግሞ አካበድካ። ይኸው በቴርሞሜትር አይሻልም? ምን የርቀት መለኪያ ነው? አይ የክብደት ጨዋታ። ረዱ እያልሽ ያለሽው ነገር ግን ምንም እየገባኝ አይደለም። አንቺን ብቻ አይደለም የልጁ ባህሪ ሁላችንንም ነው ግራ ያጋባው። ቆይ ሻያቱ ምን ቢሉት ይሆን? እኔ እንጃ። ያኔ በስልክ ስናወራ ተደባዳቢ እንደነበረና ልጆች ደብድበውት ከዛ በኋላ በማያውቀው መንገድ ፈሪ እንደሆነ ነግሮኝ ነበር። እና ብቻ አላቅም። አያቱ የሆነ ነገር ብለው ወደ ድሮ ማንነቱ የተመለሰ ይመስልሻል? ምናልባት ሊሆን ይችላል። ጓደኛዬ ተጨነኩብሽ እኮ። ምን ላድርግ እስኪ አማክሪኝ። ረዱዬ እኔም እኮ ግራ ገባኝ። እንደዚህ አድርጊ እንኳን ልልሽ የማንችለው ነገር ነው ነበር። እና ዝም ልበል? አይ እንደሱ ከሚሆን ዛሬ ይሁንና ባይሆን ነገ ታወሪዋለሽ። በእናትሽ አንድ ነገር ብቻ እሺ በይ። እሺ ምን? ለምን አንቺ ቀረብ ብለሽ አታማክሪው? እኔ ምንድነው የማወራው? እኔ እንጃ አላቅም፣ ግን ምን እንደዚህ እንደቀያየረው ጠይቂው። ኧረ ረዱ በጣም ይደብራል። አይደብርም። እኔ ጓደኛሽ አይደለሁ? አላሳዝንሽ? እሱማ ታሳዝኝኛለሽ። ታዲያ ምን አለ እሺ ብለሽ ያማከርኩሽን ብታረጊልኝ? እሺ በቃ አንቺ ደስ የሚልሽ ከሆነ አድርጊ ያልሽኝን አደርጋለሁ። አስጨነቅኩሽ አይደል? ችግር የለውም የኔ ቆንጆ። ግን ደግሞ አሁን ሰዓቱ ስለሄደ ለምን ነገ አላናግረው? ለምን? ዛሬ አንቺ አናግረሽዋል። እኔ ደግሞ ሳወራው ኩራት ሊሆን ይችላል። ስለዚህ ነገ ብናወራ የተሻለ ይመስለኛል። እንደሱ ምትኝ ልትቀሪ ነው አይደል? አረ ረዱሙች አልቀርም። የኔ አባት ምን አጋጥሞት ይሆን እንዴ ቀያየረው? ተረጋጊ። ምን ነው
ደግሞ ቀስ ቀስ እያልን ምን እንደሆነ እናጣራለን። እሺ እኔ ቆንጆ ወይ አሻንቲ አንተ ግን ያሻንቲ የሚባል ልጅ ያሟል እንዴ? እኔ ግን ዝም ብዬ ሳስበው ማለት ነው ጭንቅላቱ ላይ የለቀቀ ኬብልም አለ። እንደዛ ባይሆን ያቺን የመሰለች ልጅ ከመሬት ተነስታ ሸራ በሸራ ስታደርገው እንደዛ ሊፕስቲክ በሊፕስቲክ አድርጋ ስታጨማልቀው ዝም ይላል? እሱን አትፍረድበት፣ ጥማት ነው እንዴ። እኛ ስንት ተጠምተን አሳልፈን ስንት ዘመን ፒያሪስ ፒያሪ ያ ይሄ እኮ ፍላሽባክ ነው። ፍላሽባክ ነው። እሷን ከማግኘት እሷ ትርትሬ እኔም ከማግኘት በፊት እኮ ተጠምቼ ነው። ደስ ይላል። አቁን ለምን ለካ እንደዚህ ወፈርሽው ጥማትሽን አስታግሰሽ ነው። ደስ ይላል በጣም ዋው። ጠፍጠና አሁን ግን ቁም ነገር ልጅቷን ግን ሳስባት የሆነ ሚሽን የማይተሰጣት ነው። አዎ አንተ እንደዛ ካልሆነ በስተቀር እንዲህ ከመሬት ተነስታ ሸራ ትበላለች። አለበለዚያ እቺ ልጅ እብድ ነች ማለት ነው። እኔ እብድም ትሁን አቱን እዚህ ነገር ውስጥ ግን የለውበት። እኔም የለውበትም። ይቅርብኝ፣ አልፈልግም። እዛው ቃጀልና ቾምቤ ይወጡት። እኔ አይመለከተኝ። እኔ ሁሉ ጊዜ ግን እኔ ሚኪ ሸራ አበላሏ ግን ጸደል ደስ ሲል ተብላሽ አተ ፒያሪ አንተ አረ ምን አይነት እንትን ነው? ሂዝ ነው ያመጣ ወይኔ ኢላ ወደ እኔ ነው መሰለኝ የሚመጣው። አሁን ቆይ አወራዋለሁ ወይስ ምን ነው የምለው? እያወራሁት ደግሞ ጆኒ ከመጣ ሌላ ችግር ይፈጠራል ወይስ ዝም ብዬ ላዋራው? ስታስጠላች ደግሞ ሰው እንዴት ሙጫ ይሆናል እንዴ? እንደ ጥላው ከስሩ አልጠፋለች እኮ። የኔ ፍቅር ቆይ ጠላይ ልትሄድ ነበር? አይደለም እስከ መቼ ድረስ ቀስ እያልኩ እየተራመዱ ልጠብቅሽ ብዬ ነው። ቁርሴን እኮ እስከመጣ ድረስ አንተ በጣም ፈጠንክብኝ። ጓደኛሽን ሰላም በላት። ውይ ሰብል እያላየሁሽም ነበር። ከሌላዬ ጋር ስሆን እኮ ምንም ነገር ነው ብታይ ማይታየኝ። አረ ሰብሊሙች ምናልባት ፍቅር አይንሽን አውሮት ይሆናል። ውይ ሰብል ያፌ ቁርጥ ይበልልሽ። እንዴት ነው የተረዳሽኝ? እውነትሽን ነው። የኤላዬ ፍቅር ልቤንም አይኔንም ስውር አድርጎታል። ለነገሩ አንቺም ትረጅኛለሽ። የጆኒ ፍቅር ክንፍ አድርጎኝ ስለነበረ ስሜቴ እንዴት እንደሆነ ታውቂዋለሽ። ልክ ነሽ። የጆኒዬ ፍቅር አይኔንም ልቤንም ሰውሮታል። ቆይ ማንን እየጠበቅሽ ነው? ያው የፈረደበት ጆኒ ነው የሚሆነው። ቆይ ብዙ ቆምሽ እንዴ? ምናልባት ጥሎሽ ሂዶ እንዳይሆን። አንተ ለምን ጥላት ልትሄድ እንደነበረው ማለት ነው? አሁን ቸክሎ ጥሎኝ ቢሄድም ችግር የለውም። በጣም ብዙ የምንገናኝበት ቦታ አለ። ለነገሩ ጆኒ ዝንጉ ነው። ይሄን የረሱት ሂዶ ነው የሚሆነው። አዎ ወይኔ ውይ ሰብልዬ እንዴት ይሻላል? በእናትሽ ምን እናድርግልሽ? የእናንተ እርዳታ ያስፈልገኝም። እሺ አብረሽን እንድትሄጂ ላደርግ ነበረ፣ ግን ከፍቅር ጋር ብዙ ነገር ስለምናሳልፍ አንቺ ብቸኝነት ይሰማሻል። ለነገሩ አሁንም ብቻዋን ናት። ምንም ለውጥ የለውም። በቃ ጊዜያችሁን አታባክኑ። እንደውም ፍቅር እየመጣ ነው። እስካሁን ስላዳበራችሁኝ በጣም አመሰግናለሁ። አንዳንድ ማርፈድ ከመቅረት አይተናነስም። የኔ ፍቅር እኔ በቃ እንሂድ። ሰብልዬ ቻው፣ መልካም ጊዜ ይሁንላችሁ። ብዙ አስጠብቁሽ የኔ ፍቅር። ችግር የለም። ምን ብሎሽ ነው ፊትሽ ልቀር? ምንም አላለኝ። ፊትሽን እያየሁት አይደል እንዴ? አለማናዳኝ ነው። ምን አድርጋ? ኤላ እየተጫወተባት ነው። ጥሩ ልጅ አይደለም ታዩ ስላት ግን አልሰማም አለች። አልሰማም ካለሽ ምን አስጨነቀሽ? ምንም ቢሆን እኮ ጓደኛዬ ነበረች። ስትጎዳ ማየት አልፈልግም። እሱ ግን ሲበዛ በጣም አስመሳይና ባለጌ ሰው ነው። ይህን ያፈቀራት መስሏታል። ተያት በቃ። ምከረው እምቢ ካለ መከራ ይምከረው አይደል የሚባለው? ልክ ብለህ
እንደምን ነሽ ወገን ያገሬ ልጅ እንደምን ነሽ ቃጁ ላለች ቾምቤ ወለላ አንተ አፈን ዝጋሺ በቾምቤና በናታን የተጀመረው አዙሪት አሁን ደግሞ ሰርካን ገብቶበታል እንግዲህ ወደፊት ትልቅ ጦርነት እንደሚኖር አንዳንድ ነገሮች ያስተውቃል ስለዚህ ተዘጋጁበት እላለሁ እስከ ዜናው ሳቀርብላችሁ የነበርኩት አቡሻ በቀለ ነኝ አመሰግናለሁ የምን ጦርነት ዘመቻ ኪዱን ፍለጋ የሚል ምንድነው እናንተ ልጆች እዛ እዚህ የምትሉት ብቻ ሻንቲ ያልደወለም እያልሽ ባልሆነ ስልኬ ዝግ ነው አሻንቲ ኒንጆን ፍለጋ ሰርካር ቤት መሄድ ወይኔ ቃጀል እሺ ከዛማ ከሰርካንቺ ጋር ሸራ መጓተት ከዛ እጅ ከፍንጅ መያዝ ከዛ እብስ ብሎ ማምለጥ ከዛ አንድ ላይ ናቸው መሰለኝ እናንተ ምንድነው የምታወሩት ሀፕን ያደረገው ነው እስኪ ህፃኑን በል ህፃነ ቂርቆስ ለምን እሺ እና አሁን የት ናቸው እንዴ ሸራ ሲጓተት የተለቀለቀውን ቻፕስቲክ ሊያስለቅቅ ሄዷል አረላሽ ወይኔ ጉዳችን በቃ አለቀልን አሁን ተያይዘን ማለቃችን ነው ከፈለጋችሁ እዛው ራሳችሁን ችላችሁ ተላለቁ እኔ ምን አገባኝ እሺ አሁን የት ነው ያለው ኧረ አይታወቅም እናቴ የሚባለው ነገር ግን ይዟት ሄዱ ቻልት ይያሉ ነው የሚባለው ቆይ እሱ ምን ሆኖ ነው ባልጠፋች ከሷ ጋር የተነካካው እንዴ ሊያስጨርሰን ነው እንዴ በቃ አለቀላችሁ ብሏል ሰውዬው አለቀ ነገር በል እዛው ራሳችሁን ቻሉ እኔ ምን አገባኝ ኧረ እባክህ እኛ የሁሉ ጣጣ ውስጥ የገባነው ባንቺ ምክንያት መስሎኝ አንቺ ናታን ቾምቤ እዚህ ጉዳይ ላይ ይመለከታችኋል ወይኔ አሻንቲ ምን አይነት ከንቱ የሆነ ፍጥረት ነው በህፃኑ አረ ቺኮ የሌለ ጸዴ ነች ቅርጿ ሼፓ አረ የሌለ አስማት ነች አንተ ቆይ ግጣም አለ አይደል እንዴ እና ማርነቅ አይቻልም እንዴ አንተ እንደዚህ ሲል ዝም ትለዋለህ ወዶ እኮ አይደለም ብታያት እኮ አቤት ላቷ ወይ አቤት ባቷ ወይኔ ይደረዛ አይደለም እኮ አንተ ስንት አመት በህይወን ፉንቃ አበልኩላት ሞትኩላት የምትል ሰውዬ ባቷ ላቷ ምናምን ስትትግንት ይዝጋላ የኮላጫዋታው ነው አለ አይደል እኔ ግን አሁንም እኮ የፒያሪ ፍቅር እኮ በቃ ፎለ ለዚህ ያረጋኝ ነው አሪ ወራዳ ግን ልጅቷ ወይኔ ቃጭ ባቷ በቃ ምን አልቆልኛል አንተ ውሻ እንዴት አባ ብንቀን ነው ናታን ተው ምትለም ብሰማት ይሻላል አንተ ልጅ ግን አይን አፍን እንዳላጣምምልክ አፍን ብዘጋ ይሻላል ትንሽ ደግሞ ተሻለ መሰለኝ መቀጥቀጥ ከማረና ሞክረኝ ሰባብራል መስኮ ለአንተ በቂ ነች ከመሬት ትደባልቃለች ናታን ተው ሰበብ ውስጥ ሊከት ፈልገው ቆይ አንተ መቀጥቀጥ ምናምን አይሰለችም እንዴ መወጣጣረን ተተለም ሰከና አትለም ቆይ ለምን አትሆንም ካሊብ እንዴ ሰማኛለህ መቼም አልተውም እሺ ቀንህን ጠብቅ ተው እባክህ በቃ ሰበብ ሊሆንብን ፈልገው ነው በጣም የተፈታተነኝ ነው አንድ ቀን ሰባብረዋለሁ ወንድ ቢሆን ኖሮማ ባለፈው ከኔ ጋር ለመጣላት መንገድ ላይ ጠብቀኝ የዛለትማ ልኩን እኮ ነው ያሳይሽ ሴታ ሴት ታውቂያለሽ አይደል እንዴት እንደምኮራብሽ እኔ ራሱ አንተን የመሰለ ወንድ መስላለኝ በጣም ነው የምኮራው ቁስሌን ለማንኛውም ግን ይሄ ልጅ ልኩን እስካሳዩ ድረስ ብቻሽ እንዳትይሽ ተጠንቀቂ እኔ እኮ ቃጀልን የምታገኛት ከሆነ መቀስ እንዳልሆንባችሁ ብዬ ነው ምንድነው ጫማህ ደግሞ ሲጠራጋ አባራ ነው የዘንድሮ አባራ መሰለሽ አሁን ለዚህ 30 ብር ማን ይከፍላል እጭ ሲያናድብና ቆይ መሲ ምን ሆነሽ ነው አይ ምንም አልሆንኩ ፊትሽ እኮ እየተቀያየረ ነው በዚህ ፍጥነት ምን ተፈጥሮ ነው ቴክስት ገብቷል ማልኮልሽ ነው ዛሬ ከትምህርት ቤት ስንመለስ እንገናኛለን ተባብለን ነበር ስራ በዛብኝ ይቅርታ የኔ ፍቅር ብሎ ቴክስት አደረገልኝ ነው እንዴ አባ አስደበረኝ እጭ ብዙ ጊዜ ትገናኛላችሁ እንዴ ሁሌ እንኳን አይደለም ስራ ይበዛበታል ጥሩ ነው ነው ፊት ልክ አይደለም መስሎሽ ነው ናታን እኔ እኮ አንተን በደንብ ነው የማውቀው ሳታወራ ነው የምረዳ በቃ ስለ ልጁ ስላልነገርሽኝ ደስተኛ አይደለም ጊዜው ሲደርስ አስተዋውቃለሁ ጊዜው መቼ ነው ቆይ እህቴ ምን አይነት ወንድ እያወራች እንዳለ ማወቅ የለብኝም እሱማ እንደ ወንድምነትህ እኮ አስተዋውቃለሁ ግን እርግጠኛ ሰው ነው ሻምጥቼ ማስተዋወቅ ካልሽሽ ቻራሽን ጠብቂ የእውነት ማንነቱን ስላልነገርኩክ ነው የደበረክ ወይስ በሌላ ነው
እሺ አሁን ፈታ ላድርግ። ደግሞ ጀመረሽ? አሁንም ጨፍልትኝ ነው? በምን አወቅ? እንዴ አንቺ ስራ ከጨፍን ማለት ነው። ጄሪ ቅምጥል ያደርጋታል እንደ ቢዮንሴ ንጥር ዋትስአፕ ቢዝ ነው። ማርክ በእናትህ ተወኝ። እኔ በጣም ደክሞኛል። ከራሴ ጋር ዲስከስ ማድረግ ፈልጋለሁ። ተወኝ። ይኸውልሽ ጄሪ ብተውሽ እኮ ደስ ይለኝ ነበር ግን አልችልም። ዝም በል እባክህ ወረኛ። ምን ከአይተንፈሱ ጋር ያኔ ግሩፕ መስርተህ እኔን ስትሳፈጠኝ አልነበር እንዴ? እንደው ይቅርበኝ። የዛኔ እኮ እውነት መስሎኝ እኮ ነው። ለማያውቅሽ ታጠኛሉ ደፋር። ምን አይተንፈሱ ዘመድ ጥየቃ ብሎ ዘመዶቹ ጋር እንደሄደ ማላቅ ነው እንደሚመስል። እሱ እስኪመጣ ነው መተኔ ጋር የምታሽቃብጠው። ጄሪዬ ደግሞ እኔ ላንቺ ያለኝ ፍቅር ታውቂያለሽ እንዴ? ምን ወዴት ወዴት? ኧረ በእናትሽ እኔ እንደሱ ለማለት ፈልጌ አይደለም። እንደሱ በለኛ ታዲያ። ሆ እኔ ደግሞ እኮ ተጨማሪ ሌላ አፍቃሪ መቶ ጭንቅላት ሊፈታኝ መስሎኝ ነበር። ቆይ ሌላ አፍቃሪ ስትይ? እስኪ ተወኝ ማርክ። እኔ ራሱ ማለት ነው ማርክ በቃ አፍቃሪዎች በዝተውብኝ ናለ እየዞረ ነው። ይሄን ያክል ልሙትልህ? ይኸው እኔ እኮ አይተንፍሱ ብቻ መስሎኝ ነበር። እስትንፋሱ ይቋረጥና ማርክ ነግሬያለሁ። የዚህን ሰውዬ ስም አትጥራብኝ። በጀ አሁን በልብናት የፈለከውን ተናገርና ወደምትሄድበት ሂድ። ይኸውልሽ ጄሪ እኔ ለወራሽ የመጣሁት ስለ ዳጊ መቀየር ነው። እኔ የምልህ ማርክ ቆይ ለምንድን ነው የዳግም መለወጥ ግን እንደዚህ ያሳሰበ እንዴ? እንዴት አይደብረኝም? ደግሞ እኮ ሜላትን አልፈልጋትም ብሎ በግልጽ ነግሮሃል አይደለ? ታዲያ አንተ ለምንድን ነው ተተምናን ብለህ ማታሰማምጣት? ለምን እንደሆነ ብቻ ባላቅም ግን ደብሮኛል። የኔ ወንድም አጉል ባትጃጃል ይሻላል። የሆነ ቀን ይሄንን እድል ስታጣ ነው የሚቆጭ። ግን እሱ አይደብረው? አሁን ባለው ስሜት የሚደብረው አይመስለኝም። ቆይ እኔ የምለው እኔ ከዳጊ ጋር የነበረኝ ፉክክር ነው ወይስ የምር ሜላትን አፍቅሪያት ነው? የቱን ነው ቆይ ነው የወደድኩት? አንተ ማርክ ግን ነፍስ እስኪወጣ ነው የምትወዳት? በምን አወቅሽ? እንዴት እረሳለሁ ማርክ? ሆ በዚህ ጉዳይ እኮ በጣም ብዙ ነገር ሆኗል እንዴ። በዚህ የተነሳ አይደል እንዴ ሲጀመር ከአይተንፈሱ ጋር ራሱ ጀለስ ይሆንኩ። ይኸውልህ እኔ ጄሪ እንኳን ፍቅር የያዘው ሰው ይቅርና ማለት ነው ያፈቀረች ቢንቢ ለይቼ የማቅሰው ነኝ። አረ ጄሪ በልክ አድርግ ማርክ። አሁን ከጨረስክ ሂድልኝ። ደግሞ እመነኝ ሜላትን ታፈቅራታለህ። ይሄማ ልክ ነሽ፣ እወዳታለሁ። ስለዚህ ጊዜ አታጥፋ። እስቲ በቃ አሁን ልሂድ። የት ነው የምትሄደው? ወንድ ልጅ ከየት ነው ወዴት ነው ተብሎ አይጠየቅም እንዴ? ወረኛ ወግወጉን ይዘሃዋል። ይኸውልሽ ጄሪ እኔ ማርክ በአጭር ጊዜ ውስጥ ማለት ነው ነገሮቹን ፊክስ ባላርግ ሞቻታለሁ። እስኪ እኔ ወንድም እንደው ወዲያው ፊክስ አድርጋትና እኔንም ከነተረገላግኝ። እስቲ በቃ ሂድ ጎበዝ ፍጠን። ዋትስአፕ ሚሰብለ የማል እንዴ? አዎ እስኪ አንቺ አክሚኝና ደህንነቴ ንገሪኝ ዶክተር ሰብለ። ዛሬ አገኘሽ የሚገርም መልስ። አንተ ከዚህ ተነስ ጆኒ ላይ ይችላል። ውላችንን እያፈረሽ እንደሆነ። ውላችን እንደዚህ አልነበረም። በፈለኩ ሰዓት ላገኝሽ ነበር አይደል? በፈለከው ሰዓት ማለት ፍቅረኛ እያየን ማለት አይደለም። እኔ ስለ ፍቅረኛሽ ግድ የለኝም። በቀሉን እኮ የተኩት ላንቺ ብዬ ነው ስለምታሳዝኝ። ኢላ ካሳዘንኩ ፍቅሬን ማትበጥብጣ እና አታገኘኝ እያልሽ ነው? አላልኩም፣ ግን በቃ እንጠንቀቅ። ከባል ከውሽሜ ማን ያገለግላል? ማገልገሉንማ ባል ያገለግላል። ባጥር ዘሎ ሲሄድ ውሽሜ ደስ ይላል ሲባል አልሰማሽም? ትሰማኛለህ? እኔ ከጆኒ ውጪ ማንንም ወንድ አይስበኝም። ደግሞ ከሱ ምን አጣውኝና? እኔ ሲመስለኝ ግን ከሱ ያጣሽውን ነገር ነው ያገኝተሻል። ቆይ ግን አንተ ልጅ ራስን እንዴት ነው የምታየው? ከሌሎች ሰዎች የተሻልኩኝ ያክል፣ በተለይ ደግሞ ከዛ ከጆኒ። ለራስህ ያለህ ግምትና ማንነትህ በጣም የተለያዩ ናቸው። ተሳስተሃል። መሳሳቱን እንኳን ራስሽ ነሽ የተሳሳትሽው። ምንድነው የተሳሳትኩት? ቸኩለሽ ጆኒ መጥበትሽ እንደሚቆጭሽ ፊትሽ ላይ ያስታውቃል። ይሄኔ ትንሽ ጠብቀሽ ቢሆን ኖሮ እኔን የመሰለ ሰው ታገኝ ነበረ። ደሃና ገበያው አይገናኙም ነው የሚባለው። እንግዲህ ምን ይደረጋል? ምንድነው እንዳረጉት ተረት አበዛ ሀሳብ ጥሎብኝ እንግዲህ ከሱ ጋር ተመሳስሎ መኖር እንችልበታለን። አልገባኝም። ያው እንግዲህ ወጣቱን ሳገኝ እንደ ወጣት፣ ልጅ ሳገኝ ደግሞ እንደ ልጅ፣
አሮጊትም ሳገኝ ደግሞ እንደ አሮጊት መሆን ይችላልበታል። ብቻ አሮጊት ነሽ ብለክ እየሰደብከኝ እንዳይሆን። አይ አንቺን የመሰለሽ ኮረዳ ምን ብዬ ነው ደግሞ አሮጊት ነሽ ብዬ መሳደበው? ለነገሩ ብትልም አይገርመኝም። ቆይ ግን እስኪ እውነቱን እንነጋገር። ከጆኒ ጋር ሆነሽ እኔ ስላመለጥኩሽ ደብሮሽ አይደል? ያው ፈጣሪ ስለሚወደኝ ነው ጆኒን የሰጠኝ። ቆይ ግን ልብሽን ልብ ብለሽ አዳምጥሽው ታውቂያለሽ? ሁሌ ነው ማዳምጠው። እና ምን ይልሻል? ከኤላ ራቂ እያለ ይመክረኛል። ምን ነው ከኔ ፍቅር እንዳይዘው ፈርቶ ነው? አይ ነገረ ስራ ስለሚያናድደው የማይሆን ነገር ብዬ እንዳላቆሽው ፈርቶ ነው። በቃ መልሳታችማ። ለማንኛውም ሁሌ መጽሐፍ ማነበብበት ቦታ ጠብቅሻለሁ። ሰብሊ እንዳታስጠብቅኝሽ። አንተ ልጅ አፈን ዝጋ ብያለሁ፣ አፈን ዝጋ። ሻፌን ከዘጋው በምን አንደበቴ ላወራ ነው? ቆይ ምን አድርጊ ብለህ ነው እሺ የምታዝገኝ? እኔ ኧረ እባክሽ እዚህ ሁሉ ጣጣ ውስጥ የገባሁት በአንቺ ምክንያት መሆኑን እንዳርሽ። ኧረ እባክህ እኔ ሴት ጠልፈ ይዘና ብያለሁ። እሺ ምን ላድርግ? ቃጁላላ ይሄን የመሰለ ከንፈር ይዛ መጣች። ጉባ አለችብኝ፣ ጉባ አልኩባት። ምን ላድርግ? ተሳሳቱ። ደግሞ ወንድ ልጅ ነኝ እንዴ? ያምረኛል፣ ይሞቀኛል። ተንከሲስ። እሺ ለመሆኑ የት ነው የደቀሰችው? እኔ ጋር። እስቲ ህፃኑን በል እባክሽ፣ ስሰክስ ነው። እሺ አሁን የት እንደደቀሰች ተናገር። ቸሊና ጋር። የእሷን ልጅ ስም አትጥራብኝ እሺ? እሺ አሁን ምን ብናደርግ ይሻላል? ምንድን ነው የሚሻለን? ምን ይሻለናል? ይረበዛብና ተራስን እንችላል። ምን ይሻለኛል በል። ወይኔ ይሄኔ እኮ ሰርካር ሰፈሩን እንዳለ እያሰሰው ነው የሚሆነው። እናማ በቃ ሂድና ስጣት። እሱን እኮ አስቤዋለሁ። እና ታዲያ እናማ ወይኔ ባላያት እኮ ነው የሚሻለኝ። ባላያት ነው የሚሻለኝ። ያት እስኪ ከሩቅ ስትታይ አስብም የሆነ ልጅቷ የሚስብ ነገር የላትም። ሂድ በእናትህ ታዲያ እዛ ሄደህ ተሳሰባ። እኔ ምን አገባኝ? ሂዱ። ሰማሽ ጉዱ ነው። አባትዬ ተባልኩ። ይኸው እንዲሁ እንዳማረኝ አባትዬ መባል እንዳማረኝ አንድ ቀን ሳልባል ላረጅ ነበር። 2 ጸጉር ለወጣ ነበር። ይኸው ተመስገን ተባልኩ። እናትዬ ድገሚው። ቆሻው ምን ልታደርግ ነው መጣራት? ወይ እናትዬ ነይልኝ። እዛኛው ግንብ ላይ ነበር እንደዛ አይነት ግንብ ላይ የመጀመሪያችን። ተይ እናትዬ ብዙ አትነካኪኝ። ወንድ ልጅ እኮ ነው ይሰማኛል። አባቴ ስለምወድ እኮ ነው። አውቃለሁ። እሺ ቀደስ እንዲልሽ በቃ ከዚህ ላይ ይሳሳታለሁ። ቆይ አንቺ ልጅ ግን ምንድነው አላማሽ? ማለት እኔም እኮ ቺክ ነኝ። ያለ ምክንያት ባንዴ እንደዚህ አትለጠፊበትም። ለዛውም ባንዴ እይታ እስከ መገልጨጭ ድረስ። እናማ ከጀርባሽ የሆነ ተልኮ እንዳለ በጣም እርግጠኛ ነኝ። ኧረ እኔ ምንም ተልኮ የለኝም። እሺ ቆይ ያምሻል? ኧረ ነው ያመኝ። እብድ ነሽ? እኔ ነኝ እብዱ። ዝም በያት። አባቴ እንደዚህ አትበል። አባቴ ወይ የሆነ የሚቀየር ልብስ አምጣልኝ። እኔ ምን ላድርግ? ፈና ጨነቀኝ እኮ ተሳቀቅኩ። ባዶ ቤት መተሽ ተሳቀቅኩ። እናቴ እንደሆነ ወይ የእናቴን ሽንሽኑን ላምጣው እንዴ? ከቃጁ ደግሞ እንዳልቀበል እንደምታያት ሁሌ የወንድ ልብስ ነው የምትለብሰው። ወንድማችን በያት የላትም አንድ ቀሚስ። አረ ቢኖረኝም ደግሞ አልሰጥህም። ወይኔ አሻንቲ ወይኔ ጉዴ! ምንድነው? ወይኔ ጉዳችን! ምንድነው? እንዳዞር ነው። ምንድነው? ሰርካር ቃጁ ደብርሽ ነው እንደፈራሁት። ና ውሰደኝ አንተ ቀድመህ ና። ከሰማይ ቅድም ቀና ብዬ ሳይ ነበረው። ና አሁን ና። እሷን እኮ አይደለም ሸውጄው ነው። ምንድነው? ሞቅሞቀውና ያንቺ መጮች አሉን። ያንቺ መጮች አሉን። ፍቅሬን አልወጣ ደንግጬ። ተይ እንጂ ቃጭት ነሽ። አንቺ ግን ይሄን ነገር አላበዛሽው? ደግሞ ምን አረ እንደዚህ ስልክ ይዘሽ ስትሄጂ አስተማሪ ቢያይሽስ? አዲስ ፍቅር ሲያመናቅራሉ። በጣም ነው ያበዛችሁት። የኛ ግን አዲስ ፍቅር ሲያፋቅር። መሲ ግን ለምን አትነግሪኝ? ምን አይነት ልጅ ነው? ያንተ አይነት መሲ
እኔ እየቀለድኩ አይደለም። እኔም እየቀለድኩ አይደለም፣ የምሬን ነው። ቆይ እንዴት ነው እኔን ሊመስል የሚችለው? አንተ ምን ያህል ትወደኛለህ? ማለቴ በወንድምነት። በጣም ነው የምወድሽ። እሱም ልክ እንዳንተ በጣም ነው የሚወደኝ። አንተ በእኔ ትደራደራለህ? እንደ ነፍሴ እኮ ነው ማይሽ። በአንቺ ማለት ደራደርም። ትቀልዳለች እንዴ? እሱም በእኔ ጉዳይ ድርድር አያውቅም፣ ነፍሱን ይሰጣል። በዛ ላይ እንዳንተ ወንድ ነው፣ ኩሩ ነው፣ እልህኛ ነው። በቃ መሲ ግን ቆይ እኔ ግን አሁን ያልሽኝን ሁሉ ነኝ? አዎ አንተን በጣም እንደ ወንድም ስለምወድህ እሱም ደግሞ አንተን የሚመስል ነገር ስላየሁበት ነው በጣም የወደድኩት። ይሄ ሁሉ ከነገርሽኝማ ልጁ ጥሩ ልጅ ነው ማለት ነው። በጣም ምርጥ ልጅ ነው። ታዲያ ለምን ማንነቱን አትነግሪኝም? ናታን ድጋሚ ይህንን ርዕስ ልናነሳ ነው? ካልነገርሽኝ መቼም አልፋታሽም። ቆይ ማወቅክ ምንድነው ጥቅሙ? እንዴ ጥቅም የለውም? ስላንቺ አይመለከተኝም? እሱማ ይመለከታል። ታዲያ በዚህ ልጅ ጉዳይ ለምሮ ገግመሽ አላሳየም ያልሽኝ? እርግጠኛ እስከሆነ ለምን ነው እርግጠኛ የምትሆኚው? ቆይ ቢጎዳሽስ? ልክ እንዳንተ ምስኪን ነው አይጎዳኝም። ደግሞ ቢጎዳኝስ ምን ታደርገዋለህ? እቀጠቅጠዋለሁ። አንቺን አስከፍቶብኝ ዝም እንድለው ነው እንደምፈልጊው? እንዴ ምን ብለህ? ሆ አንተ እብድ ነህ። ይኸውልሽ በአንቺ ከመጡብኝ አዎ እብድ ነኝ። ናታን ምን አለ አይንህን ገልጠክ ፍቅረኛ የሆነክ እንደዚህ ብትሆንልኝ። አሁን ልጁን ታሰኛለሽ አታሰኝም? አላሳይህም አልኩህ ነው። አዎ ራስ ጉዳይሽ። ሰው ለቤስት ፍሬንዱ በዚህ ያህል ደረጃ ሊቀና ይችላል። የሆነ ፍቅር ስሜት ውስጥ እያደረ ነው መሰለኝ። አንተም ግግም እኔም ጨዋታዬን እንቀጥላለሁ። ተው ዳግም ቆፍጠን በል። አንተ የአያትክ ልጅ ነህ። ሀይ ዳግም። ሀይ ደህና ነህ? ደህና ነኝ። ቤተሰብ አካባቢ የተፈጠረ ነገር አለ እንዴ? ምንም አልተፈጠረም። ረዱ እኮ ፊት ነሳኝ ብላ ተጨንቃለች። አውርቻታለሁ እኮ። እሱማ ገባኝ። እና አይ ምን ሆኖ ነው ብላ በጣም የተጨነቀች ስለሆነ ነው። ምንም አልሆንኩም። እንዴ ዳጊ የሆንከው ነገር እንዳለ እኮ ሁኔታ ያስታውቃል። ወይኔ በማማሞት እቺ ልጅ ስታወራ ውስጤ እየተላወሰ እኮ ተቸገርኩኝ። ያረጉት ነው። ምን ነው ዝም አልክ? የሆነ ነገር አለ። እስቲ ምን ለማለት ነው? ተቀይረሃል እያልኩ ነው። ይቅርታ። እኔና አንቺ እኮ እንደዚህ ለመባባል የሚያበቃ ቀረቤት የለንም። እሱንም አውቃለሁ። ሜላት በእናትሽ ተይ። ለምን የሆንከውን ነገር ልጅቷን ከጭንቀት ገለል። ይኸውልሽ ከዚህ በኋላ ማንም ሰው ሙድ እንዲዝብኝ አልፈልግም። እሺ ሜላት፣ አንቺንም የኔ ሁኚ እያልኩ ስላስጨነኩሽ በጣም ይቅርታ። በጣም እሺ ሜሊ፣ አመሰግናለሁ። ሚሉ ፒስ ነው። ደህና ነኝ። ከዳግም ጋር ምን አወራችሁ? ቆይ ልጁ ምን ነው? ተቀይሯል አይደል እንዴ? አዎ በጣም ነው የተቀየረው። እኛ ላይ ብቻ መስሎኝ ነበር። አንቺም ላይ ከተቀየረ የሆነ ነገር ሆኗል ማለት ነው። የፈለገ ቢሆንስ እንዴት ትቶኝ ይሄዳል? አልገባኝም። ማለት ያለብኝን ነገር እንኳን ተናግሬ ሳልጨርስ እኮ ነው ትቶኝ ሄደው። አይገርምሽም? ልጁ እኮ የሆነ ነገር ሆኗል ብዬሻለሁ። ይሄማ ስርዓት አልበኝነት ነው። ለነገሩ እንኳን አየሽው፣ የሰው ማንነቱ እኮ ቀስ እያለ ነው የሚታየው። የምር ንገረው፣ በጣም የሚደብር ነገር ነው። ከሰማኝ እነግረዋለሁ። አንቺ ግን አትናደጅ። ታውቃለህ ማርክ፣ እኔ በተፈጥሮ ሰው ጥሎኝ ሲሄድ በጣም ነው የሚያናድደኝ። አይዞሽ የኔ ቆንጆ፣ እኔ ያለሁልሽ። ማለቴ አይክፋሽ ማለት እኮ ነው። ማርክ በጣም ይቅርታ፣ ግን ደግሞ አሁን ሂጄ ረዱን ማግኘት አለብኝ። ልሸኝሻ? እኔ ብቻዬን ነው የምሄድ የምፈልገው። አስተይል፣ ችግር ካለ ግን በማንኛውም ሰዓት አብሬሽ ነኝ። እሺ? እሺ፣ አመሰግናለሁ። ምንም ማድረግ አልችልም ዳግም።
በራስ እጅ አሳልፈ ሰጠኝ ሚላት ነው። እድለኛ ነው። ዓለም ነው እናቴ ዋኘ እኮ ነው የሚባለው። አይሎጋ ይወለድና አይሎጋ ከነድብደቡ ምን የሚሉት ማሽቃበጥ ነው ደግሞ? ጁላላ ይሄ እኮ ማሽቃበጥ አይደለም። እና ምንድነው? ይኸውልሽ ይሄ ልጅ እኮ ሴት እንዳማረው ጥሩ ነሽተት እንዳማረው ሞተ ብለን ስናስብ እግዚአብሔር ታምረኛ ነው። እቺን የመሰለች ሙን ደስ ያለች ሴት ሰጣ። አሁንስ እኔም በይ እየመጣ እኮ ነው። አላስችላለኝ። አባትዬ ወይ ከልጅ ቢላዩ አመት የማይቆይ ድገም ኧረ ሚኪ ግን ይሄ ነገር ወዴት እያመራ ነው? እኔ እንጃ ቡሼ። እኔ እኮ ዝም ብሎ ይሰማኛል፣ የሆነ ማላቀው አንዳች ስሜት ይሰማኛል። ብቻ ሲሞቀኝ ሲያልበኝ ይሰማኛል አይደል? ወዜን ጥረግልኝ። ታድለ ግን ቻለው። እኔ ራስ አንተ ተሳንኩ እኮ አላበኝ። እሺ አዳሜ ሁልሽም እንዲህ እንዳሽቃበጥሽ እናይሻለን። ሰርካር ሲመጣ ያኔ ማን አቆጣ ታቋለ? ማን ነው ሲጀምር? አሁን አዳሜ ስታሽቃብጭ አልነበር እንዴ? አዋራው ጭሰ ምናምን እያልሽ? እሱማ የወንድማችን ደስታ ደስታችን ነው ብለን ነው። ደስታው ደስታችሁ ከሆነ ሀዘኑም ሀዘናችሁ ነው። በሱ ሀሳብ እኮ እንስማማል፣ ግን በሰርጋ ጉዳይ አያገባንም። እሱ ላጣፈጠውኛ ለምን እንጣዳለን? ደፋር ነው እንዴ? ጣፋጭ ከረሜላ። እስኪ ተውኝ፣ ለምን እንደሆነ አላውቅም፣ ብቻ ሆዴ ይብሰኛል። አይዞ ወንድሜ፣ እየዳሩ ስለሆነ ነው። ወግ ነው ሲዳሩ ማልቀስ ይባላል። ሰማህ? አይ ሰርካል፣ ይሄን እኮ ገጀራ እየሞረደለት ነው የሚሆነው። ብቻ እኔ በሆን ግን የሆነ መድፍ ነገር ነበር አመሞርችልኝ። ግን እናቴ ተውት ያርግልህ። ብትመታስኪኒ መሰለች ጭንቡት ስማሃል ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ኦ አሻንቲ ሸንኮሬ ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ አሻንቲ ሸንኮሬ። በቃ ያዙልኝ። እንደውም ኢነርጂ ሰጥታችሁኛል። ይሄ እንደ ጳግሜ ያጠረ ሰው ከኔ ያመልጥ። እጄ ውስጥ እንዲህ ነው ፍርጥ ማረገው። አሳየዋለሁ። እኔ የሚለው አንቺን የመሰለች ቆንጆ ቆይ ምን ቢጠብሽሽ ነው ከሰርጋ ጋር የተጣበሽው? ታሪኩ ብዙ ነው በጣም። ምን አንቺ አውርተሽ አንቺን የመሰለች ልጅ እንደው እቺን ቦቀቅለ አውርተሽ እኮ ምን አነቃቂ ነኝ እናት። የት እንሄዳለን? የት አባታችን እንሄዳለን? አነቃቂኝ የኛ አዶኒ። አሁን ላይ መናገር አልፈልግም። ለምን? ሌላ ጊዜ ነው የማወራው። አያቸዋ እኔንም ስጠይቃት እንደዚህ ነው ያለችኝ። ስለዚህ እቺ ልጅ ከጀርባዋ የሆነ ነገር አለ ማለት ነው። ምንድነው? ኧረ ምንም የለም። ምንድነው? አስመኝ ተይ እኔ ዋለጌ ነኝ። ተይ ስምሻለሁ። ተይ ይሄ ብርድ ነው። ተይ ይጣመምብኛል ከንፈሬ። ተይ ይቅር። እንዴ ይጣመማ። እስኪ ደስ ይበል። አይናችን እያየ እስኪ ሳዋት ምን ይደር ልሳምሻ ታዲያ። እነሱ ካሉ መቼም ከባዳ አልመጣም። ጥያቄው ዘመድ ናቸው። እስኪ ወንድነት ስማታለ ምን ነው ቃል ቀንታ ነው ቀንተሽ ነው። በእናታችሁ ያንቺን ቤት ጥሩና ያረጋጋት። ስሙ ያረጋጋት። ዳጁ ናውር እኮ ነው ይሄ ልጅ እኮ እቺን መሰለኝ እንቡት ከንፈር ይሳመ ልጅ ነው። በዛ ላይ ማለት ዳር ነው። ቢረግምሽ ይደርስብሻል። እድሜ ልክሽን ሳትስሚ ነው የምትሞጪው ነው። እስኪ የቅድማን ዘፈን ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ኦ ዓለም ዛሬ ነው ዛሬ ዓለም
አሁን ይሰብላ በዚህ ፍጥነት ትመጫለሽ ብዬ አላሰብኩም ነበር። መጣው ብዬ ካረለ ምናልባት ያኩራትሽ ከያዘሽ ብዬ እኮ እኔ እኮራለሁ እንዴ? እናሳ እየወደድሽኝ አልወደድኩም እምትይ መቼስ ያልሽነፍ ባይነትና ኩራተኝነትሽ ይዞሽ ነው። እኔ አልወድህም። ግን ደግሞ አትጠይኝም። ለምን እጠላሃለሁ? አሁን ለምንድን ነው የፈለከኝ? ናፍቀሽኝ። አትቀልድ። ከዚህ በፊት እኮ ቀልኔ እንደማያስቅ ነግረሽኛል። እና ታዲያ ለምን ብዬ ቀልዳለሁ? አንተም ሊናፍቅ የሚገባ የራስ ሰው አለ፣ እኔም ሊናፍቀኝ የሚገባ የራስ ሰው አለ። ደግሞ አምሮብሻል። እንደዚህ እንድትለኝ አልፈልግም። ምን ልብሽ ቅልጥ ይላል? ሲያምርክ ይቀራል። ባንተ አፍ ሲጠራ ስለሚያስጠላኝ ነው። ይሄን ያለምዬ ብትሆን በደስታ ተፍለቅልቃ ነበር። እሷ ሞኝ ስለሆነች ነው። በዛ ላይ ፍቅር አይኗን አውሮታል። ይልቃውን ቀልዱን ትተህ ለምን እንደፈለከኝ ንገረኝ። እሱን ተቀምጠሽ ብነግርሽ አይሻልሽም? አይ በቆም ይሻለኛል። አንዳንዴ በእኔ ትእዛዝ ስር መሆንሽን ትረሺዋለሽ አይደል? ጎበዝ ነሽ። ምን ሆነ ነው? እያባረሩ እኮ ነው መስለው። ቆይ ልጅ ለምን ረማይተውን? ማን ነው? ኤላ ተብዬው ነው። ምን ብሎ ነው? እኔንማ ምን አባቱ ይለኛል። እና ተረሰ ብለን ነው? አዎ ከሷ ጋር ነው። ምን አባቱ ነው የሚላት? ይኸውልህ ጆኒ፣ አሁን ያለነው ትምህርት ቤት ግቢ ውስጥ ነው። ምንም እንዳይፈጠር አንተ ተረጋጋ። ቆይ አላት ለምን ደግሞ አትነግረኝ? ይኸውልህ ቅድም እየተጨቃጨቁ ነበር። አሁን ደግሞ ምን እንዲያላት አላውቅም። ከጀርባው ነው እያወራት። ይኸውልሽ ልጅ ጆኒ ተረጋጋ። ጆኒ ተረጋጋ። ቆይ እኔ የምለው ፍቅረኛ እንዳለኝ እያወቅህ ለምን እንደምትፈታተነኝ? እንደማትወጁ ስለማውቅ። እንዴት አወቅ? መቼስ ብትወጁ ኖሮ እዚህ ጋር ከኔ ጋር ምትሰሪ ነበር። ደግሞ ሁለት ሰው ባንዴ ማፍቀር የሚችል ልብ ያለሽ አይመስለኝም። በጣም ደፋር ነህ ግን። አመሰግናለሁ። ለነገሩ የምታሳዝነኝ ያቻለች። ለውረ ብታሳዝንሽ? እሷ እንዳፈቀርካት ነው የምታስበው። አንተ ግን መጠቀሚያ እያደረጋት ነው። ረጋ በል አንተ። ልቀቀኝና ልሰባብረው። እንዴ ከትምህርት ቤት መባረር ፈለክ እንዴ? ልባረራ እንደ ፈሪ የምወዳት ልጅ ከሌላ ወንድ ጋር ሊያውም ደግሞ ለጠል ከምፈልገው ልጅ ጋር ተደብቃ እየተገናኘች እንዴት ነው ዝም ብለው? ይኸውልህ ለአሁኑ ብቻ ረጋ በል። ከዛ ተረጋግተን ምን ማድረግ እንዳለብን እናወራበታለን። ወይኔ ጆኒ፣ ለጊዜው አንድ ሀሳብ አለ። ምን? በኋላ ልትሸመጥጠን ስለምትችል መረጃ ነገር መያዝ አለብን። እንዲህ ለተጫወተብኝማ መለቀው መስሎታል። አዎ ለመረጃ ያህል ትንሽ ቪዲዮ ይዘናል። አሁን ምን ማድረግ እንዳለብን ታውቃለህ? ምን እናድርግ? ና ተከተለኝ። ያም ሆነ እንግዲህ ዓለም ደስተኛ ነች። ዋናው ደግሞ እሱ ነው። በቃ እኔ አሁን መሄድ ይኖርብኛል። ከዚህ በላይ አንድ ላይ መታየታችን ጥሩ አይደለም። ግን እኮ አልጠገብኩሽ። ሰውዬ ዛሬ ደግሞ እንዴት እያደረገህ ነው? ያው የምትወደው ልጅ አጠገቡ እንዳለ ወጣት ነው እያደረገኝ ያለው። እኔ ወድጄክም አላውቅም፣ ወደፊትም አልወድክም። አሁንም መሀል ላይ አልወድህም የሚለውን ቃል ረሳሽ። እኔ ግን ዝም ብዬ ሳስበው ምላስሽና ልብሽ እየተጣጣሙ አይደለም። እስኪ አንድ አይነሽን ጨፍኝና ልብሽ ምን እንደሚል አዳምጪው። ልብ የሚለኝን አውቀዋለሁ። እስኪ ለማረጋገጥ ያክል አሁንም ደግመሽ አዳምጪው። እሺ ልብሽ ምን አለሽ? ስለ ጆኒ ነው ነገረኝ። አሁንም ምላስሽ ነው እያወራ ያለው። በቃ ትጃጃልብኝ ነው ልሂድ። እሺ መሄድ ትችያለሽ። ከዛ ፊት ግን ጉንጭን ሳሚ። ጉንጭክም ከፈለግሽ ደግሞ ሌላ ቦታ ማድረግም ትችያለሽ። አንቺ ቆይ ምን አይነት ርካሽ ሴት ነሽ? አይደለም እኮ ዝም በይ። እኔን ታዩ አይሆንሽም ስትይኝ አልሰማ ስልሽ እየተደበቅሽ ማግኘት ጀመርሻ። ቆይ ምን አይነት ፈጣጣ ሴት ነሽ?
አልገባሽም እኮ ቆይ ላስረዳሽ ሁሉም ነገር ገብቶኛል ኤላን ስለምትወጂው እኔን እንድታወስት ጎተጉችኝ አልሰማ ስልሽ እየተደበቅሽ ማግኘት ጀመርሽ አለም የምታፍሪበትን ነገር አትናገሪ ፍቅረኛሽን አስቀምጠሽ የሰው ፍቅረኛ ላይ ተንጠለጠልሽው አንቺም አላፈርሽም እሺ ይቅርታ እሱ ነሽ ፍቅረኛሽን በዩ ትሰሚኛለሽ ሰብለ ከዛሬ በኋላ ኤላ አጠገብ ባገኝሽ እመኝኝ አልለቅሽም አሁን ጦሳቶኝብኝ ከፊቴ ዞር በይ ቆይ ምን ሆነሽ ነው የተናደድሽው? ቆይ እሱ ማን ስለሆነ እንደዚህ የሚበጣጠስብኝ? ዳጊ ነው የተበጣጠሰው? ታዲያ ሌላ ማን ይሆናል? አዎ ዳግም ነው። ምን ብሎ? እንዴት እንደጠበረብኝ እኮ ባየሹ። ሲጀመር ነው የሄድኩት ባንቺ ጉዳይ ላናግረው አይደል እንዴ? እሱማው። እና ታዲያ ምንድነው እንደዚህ የሚያደርገው? በእናትሽ ተረጋጊና ይሆንሽው ንገሪ። እስከዛሬ ሙድ ሲያዝብኝ ነበር። ከዚህ በኋላ ግን ማንንም ሙድ እንዲይዝብኝ አልፈልግም ብሎ ቁጭ አድርጎኝ ሄደ። ማን ነው ሙድ ያዘበት? እሱንማ እኔ ምን አውቄ እንዴ? እኛ ሙድ ያዝንበት እንዳለ ነው እንደሚያስበው አላውቅም። ወይ ደግሞ ድንገት ከካሌብ ጋር ስላየሽ እሱንም ለማለት ፈልጎ ሊሆን ይችላል። እንዴ ስለሱ እኮ አውርቼዋለሁ። እና ታዲያ ምንድነው እንደዚህ የሚያደርገው? እኔ ምንም አልገባኝም። የምር ረዱ በጣም ነው የደበረኝ። በእናትሽ ተረጋጊ ጓደኛዬ። ታቂል እኔ በተፈጥሮ ይሰው ቁጭ አድርጎኝ ከሄደ እንደናቀኝ ነው የሚሰማኝ። እሱማ አውቃለሁ። እንደዛ ብዬ እንጂ እሱ እንደፈለገ ቢሆን እኔ ምን አገባኝ? በእኔ ምክንያት እንዲያለ ነገር ስለገጠመሽ በጣም ይቅርታሽ። አረ ችግር የለውም። በቃ ተረጋጊሽ። ወይኔ የማን ወረቀት መጫወቻ ሊሆን ወይኔ ሰሙኛላችሁ እኔ ሰርካሽ በክብሬ ድርድር አላውቅም። ይሄ ደግሞ አሻንት የሚባሉ ወጣቴ አንገቱ እንደ ዶሮ ጠምዝራት እንድታምጡል ይፈልጋሉ። ሰማችኝ ላይ እመነኝ ቦስ፣ የገባበት ገብቼ ነው ማመጣለህ። እሷንስ ምን እናርጋት ቦስ? እሷን ደግሞ በነፍሱ ነው ፈልጋት፣ በነፍስ ቦስ። እሷን ዋጋዋን መስጠት አይሻልም? ታመጡልኝና ጸጉሯን በደረቁ ነው መላጨት። እሱን የሳመችበት ከንፈር ደግሞ እንደዚህ ነው እንቆርጣት። ልክ ነህ ሰርካር፣ ክብራችን ማስመለስ አለብን። በክብራችን ነው የመጡብን። በልሻውን ተከተሉኝ። አንተ ቤቱን ጠብቅ። ምን ሆነሻል ሰብሊ? እንዴ ድምፅሽ ራሱ እኮ ልክ አይደለም። ወይኔ ጉዴ ሰብሊ፣ ከማን ጋር ተጣልተሽ ነው? ጆኒ ነው እና ነገርኝ በእናትሽ፣ እያስጨነቅሽኝ ነው። አለም ምን አደረገች? ኤላን ጆኒ እንዳይበቀለው እና ይቅርታ እንዲያደርግለት ለምኜው ነበረ። እሺ ከዛስ? ከዛ እሱ በሚፈልገው ሰዓት ከተገኘለት እንደማይበቀለው ነገረኝ። እኔም ድጋሚ እንዳይጣሉ ብዬ ይሻልኩትኝ። ሰብሊ ልክ አላደረግሽም። ጆኒ ቢያችሁ እኮ ችግር ይፈጠራል። በዛ ላይ ደግሞ ያንቺን መታመን ጥርጣሬ ውስጥ ይገባል። እሱን አላሰብኩትም ነበረ። እኔ ፍላጎቴ እነሱ እንዳይጣሉ ማድረግ ብቻ ነበር። እሺ ታዲያ አለም ምን አደረገችብሽ? ከዛ ኤላ መጽሐፍ የሚያነብበት ቦታ ላይ ነው ያለኝ። እኔ ደግሞ ቃሌን ለማክበር ብዬ ሄድኩኝ። ከዛ ግን አለም በንዴት መጣች። ጉድ! ቆይ አብራችሁ እንዳላችሁ በምን አወቀች? አላቅም፣ ብቻ ብዙ ነገር ተናገረችኝ። ርካሽ ሴት ነሽ፣ ፍቅረኛሽን አስቀምጠሽ የሰው ፍቅረኛ ላይ የምትንጠለጠይ፣ ብዙ ሰብሊ፣ የሆነ ነገር ሁሉ አንዴ ሆኗል። እሺ መሲ፣ እኔ ርካሽ ሴት ነኝ እንዴ? ሰብሊ አይደለሽም። እንዳልሆንሽ ደግሞ እሷም ታውቃለች። በቃ እንዴት ነው እንደዛ ያናገራት? እሺ ደግሞ መሲ፣ ይሄ ወሬ ጆኒ ጋር እንዳይደርስ በጣም ነው የፈራሁትኝ። እሱም በይ ከሰማ በጣም ትልቅ ችግር ነው የሚፈጠረው። ወይኔ ጉዴ! ቆይ ምን አይነት ችግር ውስጥ ነው የገባሁት?
ምን አረኩ? ምን አረኩ ትለኛለህ እንዴ? ቆይ ትንሽ መልክ መስራቱ ምን ነው ያበዛው አልመሰለህም? ምንም መልክ አልሰራሁም። ይኸውልህ እኔ ጄሪ እንደሆንኩ እያንዳንድሽን ልቅም አድርጌ ነው እሺ የማውቅሽ። እኔ ላይ እየመጣሽ እንደዚህ መልክ አትስራ። ኦ ሴትዮ፣ ይኸውልሽ ያደረኩት ነገር ካለ በግልጽ ተናገሪ። ምንድን ነው እንደድሮ የማትሆነው? ምን ነው የምሽቆጠቆጠው? ዳጊ ናፈቀሽ? ተሽቆጠቆጥክ፣ ደረትህን ነፋ አደረግ። እኔ ጄሪ እንደሆንኩ አልሰማህም ሰውዬ። አቦ ከሆነ ተይኛ እንዴ! እስክስ ማለት ይሄን ታዲያ ምን አስደነፋሃል? ቆይ አንቺ ስንት ዘመን ስትደነፍብኝ አይደል እንዴ ብዬ አንገቴን ደፍቼ ሰሞሽ? ስለዚህ አሁን ደግሞ እኔም በተራዬ ያደነፋብሻለሁ እያልክ ነው? አላልኩ አልክ እንጂ እኔ እንደዛ አላልኩ። ሰው ላይ ሲደነፋ የከረመ ሰው ሲደነፋበት ለምን ደነፋችሁብኝ ብሎ መናገሩ በጣም ነው የሚገርመው። ቆይ ምንድነው ግን አጣጥተው ይላኩ? ይቅርታ የፈለግሽው ማለት ትችላለሽ፣ ግን አሁን እባክሽ ከመንገድ ዙር ትያለሽ። ባልል ምን ልታረግኝ ነው? ልመታኝ ነው? እቺን ትወዳለችና ጄሪ እኔን ጄሪን እንደዚህ በንቀት ከፍ ዝቅ አድርገኝ ሄድክ አንተ ቆሽ ማዳ ሽማግሌ። ይኸውልህ ሽሮ ብትዘነፋ የምታቆሸው እራሷን ነው አሉ። ይኸውልህ እንደው እኔ ጄሪ ሞቻታለሁ። ከምላሴ ላይ ፀጉር እንዴት ንቅል ትላለች። ነገ እግሬ ስር ወድቃ ጄሪዬ ማሪኝ ባትላት እንደው ሞቻታለሁ። ጠብቅ ሽማግሌ። ጥጋቡን ነው ማስተነፍስለት። ቆይ አንተም በሷ በኩል ሊቀጣ እየሞከረ ነው። ወንድ ከሆነ እኔን ራሴን ፊት ለፊት አይጋፈጠኝም ነበር? እሱማ የወንዶች ስራ ነው። ደህና አድርገህ እንደምትቀጠቅጠው በደንብ ያውቃል። አሁንስ መች ይቀርለታል? መፈጠሩ እንዲጠላ ነው ማድረገው። በደንብ አድርገን ዋጋውን ልንሰጠው ይገባል። ከዛ እዚህ ትምህርት ቤት አንገቱን ደፍቶ ይማራታል። ልክ ብለሃል። ያበጠ ልቡን ነው የምናስተነፍስለት። የሰብሊንስ ነገር እንዴት ልታደርግ አሰብክ? አላውቅም። በደንብ ልታወሩ ይገባል። ይሄ ልጅ ከመሀላችሁ ካልወጣ መቼም ሰላም አታገኙ። በቃ ነው ልጅ አይ የሆነ የሚያገኘው ሰው አለ ነው እንዴ? ፊትሽ ልክ አይደለም። ምንድን ነው አልቅሰሻል እንዴ? ኧረ አላለቀስኩም። ቅድም ትንኝ ገብታብኝ መሲያቅታልኝ ነበር፣ ለዛ ነው። ነው እንዴ? ደግሞ እየጠፋሽብኝ ነው። ምን እጠፋለሁ? ክላስ፣ ከዛ መሲጋ ወይም ደግሞ አንተ ጋር ነኝ። ሌላ የት መሄጃ አለ? ለነገሩ ልክ ነሽ። ጊዜሽን ለኔና ለመሲ ብቻ ነው የምትሰጪው። ግዴታ አይደል እንዴ ለጓደኛዬና ለፍቅረኛዬ ጊዜ መስጠት? አንድ ነገር ልጠይቅሽ። ምን? ጠይቀኝ። ያው ለማወቅ ነው። እንደማታደርጊው አውቃለሁ። ጆኒ ምንድን ነው? አስጨነቅከኝ እኮ። ይቅርታ ካስጨነቅኩሽም ይቅር በቃ። አይ ጠይቀኝ። ከኤልያስ ጋር ተገናኝታችሁ አውርታችሁ ታውቃላችሁ? ለምን አገኘዋለሁ? እኔ እና እሱ ምን የሚያገናኝ ጉዳይ አለ አይደል? ያው ዝም ብዬ ልጠይቅሽ ብዬ። ምን ነው ይገናኛሉ ብለው ነገሩክ እንዴ? አረ ማንም አልነገረኝም። ቢነግሩኝም አልሰማም ባይኔ እስካላየሁ ድረስ። አታስብ፣ መቼም አላገኘውም። እወድሻለሁ። እኔም በጣም ነው የምወድክ። በጭራሽ አንቺን ማጣት አልፈልግም። የሚያሳጣኝም ካለ ነፍሴን እስከ መስጠት ድረስ እጋፍጠዋለሁ። ማንም ቢሆን እኔን አያሳጣህ። እኔም እንደሰጣ ከፈልግለት። አምንሻለሁ። በቃ መሄድ ይኖርብኛል። ካሌብን ወደ ማወራው ነገር እሺ ንቆቹ እራትሽን ጠብቂሽ። እባክሽ ቃጁዬ እሺ በይኝ። እኔ ወድጄ ነው። ቆይ እሺ ማለት ወድጄ ነው። እና ታዲያ ምን እንዳይመጣ ነው? እኔ ቺኳን ይዤ ፎክ ተክስል የሰርካር ሰዎች ቢያገኙኝስ ምንድን ነው ማድረገው? ንብረትን እንካቲውና አንቺ ትሸለበ ያለል ያለ እንደሱም አይሆንም። ለምን? ጓደኛሞች ሆነን ነው። አንተጂ ወገኛ ነች። ለሱ ገና ሩቅ ነን። እንዴት? ይኸውልሽ መጀመሪያ የኛ ጓደኛ ለመሆን ጀርባሽን ብትንትን አድርገን እንደ ኢንፊኒክስ ስልክ ማየት አለብን። ከዛ በኋላ ጥርት ካልሽ ማተብ ይመታልሻል። የኛ ጓደኛ ሆንሽ ማለት ነው። አባትዬ ዝም ትላለህ? ወይ ተይ በእናትሽ ኪዱዬ፣ አባትዬ አትበኝ። ሆዴም ቦጫቦጫል። በቃ እሺ አሁን የፈጠነ የሰርካርን ሁኔታ አጣሩ። እኔ ቺኳን ይዣት ሸበል አይቃጁላላ የኔ ወለላ። አሁንስ ተመቸሽ። በሉ በቃ ይመቻችሁ፣ ይመቻችሁ። አሸንትዬ ነበር ወይ እናት
አቤት 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 ያረጋችሁ አሁን ሴት እንዲያርጎ ቀናህ አይደለ? እኔ በእናታችሁ ያስጠሉ በግ እንደዚህ ስትታዩ እኮ እንደዚህ 4-5 ዓመት አብራችሁ እኮ እኔ ታይታኒክ ናጃል ነው እድሜ አይገድ የራሱ የቆየ ነው እኮ እንደዚህ አላቃበት ነው አትቅና አትቅና ሲያስጠሉ ሊለዩን ነው ከቀደም የቀረሽ ነገር አለ? እስኪ ልጠይቅሽ። ለምንድን ነው ኤላ እንደማያፈቅረኝና እንድተወው የምትነግሪኝ? ግልጽ እኮ ነው። ስለማስብልሽ ነው። በእናትሽ አታስመስይ። ትክክለኛ ምክንያትሽን ተናገሪ። ይኸውልሽ አለምዬ፣ ኤላ እንደማፈቅረው ግን ልነግረው እንደፈራው ነው የሚያስበው። ግቢ ውስጥ ብዙ ሊወዱት የሚችሉ ሴቶች አሉ። አንቺን ለይቶ ለምን ይበቀልሻል? ይሄ አይምሮሽ የፈጠረው ቀሽም ምክንያት ነው። እንግዲህ እኔ እውነቱን የነገርኩሽ። እውነቱማ አንቺ ኤላን ትወጂዋለሽ። ለዛ ነው ደፋ ቀና እያልሽ ከኔ ጋር ለማለየት የምትሞክሪው። አለም ንግግርሽን አስተካኪ። እኔ እኮ ፍቅረኛ አለኝ። ምን አጣው ብዬ ነው እሱ ጋር የምሄደው? ያጣሽውን እኔ ምን አውቃለሁ? እኔ ማውቀው ሁልጊዜ እንደምትከታተዩና ከስሩ እንደማጠፊ ነው። ከዚህ በላይ ቆሜ ልሰማሽ አልችልም። መሄድ ይኖርብኛል። አልጨረስኩም። ከኤላ ጋር እንደተገናኛችሁ ጆኒ ቢሰማ ምንም ይፈጠር ይመስልሻል? መስማትማ የለበትም። ከኤላ ጋር ይጣላሉ። ኤላ ምን አደረገ? አንቺ እኮ ነሽ ከስር ከስር እየተከተልሽው ያለበት ድረስ የምትሄጂው። ከቀጣሽም አንቺን ይቅጣሽ። ከጆኒ ጋር የሚጣሉበት ምንም ምክንያት የላቸውም። እሺ ቆይ ልስማሽ። ፍላጎትሽ ምንድነው? በጣም ጥሩ። አሁን ትዕዛዝ ለመቀበል ዝግጁ ሆነሻል ማለት ነው። የምን ትዕዛዝ? ከአሁን በኋላ ኤላ አጠገብ እንዳትደርሺ፣ ባለፈበት እንዳታልፊ። አለበለዚያ ምን? አለበለዚያማ ሁሉንም ነገር ለጆኒ እነግረዋለሁ። አለምዬ፣ እኔ እናት በእናትሽ ለጆኒ እንዳልነግረው ከፈለግሽ ያልኩሽን አድርጊ። አለም፣ ምን አይነት ፈተና ውስጥ ነው የገባሁት? እሺ አቶ ጥጋቡ እንዴት ነው? በስምህማ ትጥረኝ አንበሳው። ወይኔ ግን ማንን ተማምነህ ነው እንደዚህ ያፈላከው? አንተ እንደምትጠጣልኝ ተማምኜ ነው። መቼም አንተ ቦክስ ለብለብ ቴስታ ፍርፍር ምናምን እየጠገቡ መምጣት ለማዳ አድርገዋል። አንተ ልጅ አትፈታተነኝ ብያለሁ። በፈታተነህ ምን ልታመጣ? ትምህርት ቤት ግቢ ውስጥ ሆነ እንጂ አፍንጫህን ነበር ምሰብርልህ። ያው ለመሰበር እንኳን ልምዱ ስላለ አንተ ትሻላለህ። ወይኔ ናታን፣ ያንተ ሙድ መያዣ ልሁን። አታስብ፣ ስራ እንደ ሴት ስለሆነ በዚህ ከቀጠልክ ይኸውልህ ጦት ማስያዣ ማድረግ አይቀርም። እስኪ መሲል ልትጣላት መንገድ ላይ እንደጠበካት እኔንም ጠብቀኝ። ሙያ በልብ እኮ ነው። ወንድ ልጅ ቦታው ላይ ሲሆን ነው ተግባሩን የሚያሳየው። አረ ወንድነቴን ተጠራጠርክ? እንዴታ! እኔ እንግዲህ እስካሁን ተለጣጥፈ ስትመጣ ነው ማይ። ራስክ ላይ በደንብ ታይዋለህ። የማትረሳው ቆንጆ የሆነ ትምህርት ነው የምሰጥክ። አሁንም እያወራህ ነው። ለምን ማድረግ እችላለሁ የምትለውን አድርገው አንገላገልም። እኔ ሞኝ አይደለሁም። አንተን መስካሪ በሌለበት አገኘካለሁ። እኔም እጠብቅሃለሁ። እኔ እኮ ይመቸኛል ሚኪ፣ ይመቸኛል። ምንድነው?